ሰላም ውዴ ድል ቤተሰቦች እንዴት ከርማችኋል? እንዴት አላችሁ? እንኳን ደህና መጣችሁ። ዛሬ በሌላ ቪዲዮ ለየት ባለ ቦታ ደግሞ ወጣ ብያለሁ። ዛሬ ሰመር ነውና አየሩ ደስ የሚል ጊዜ ስለሆነ ለምን ቤት ውስጥ ልታፈን እስቲ ወጣ ብዬ ደግሞ ዛሬ ቪዲዮ ልስራ ብዬ ዛሬ ወጣ ብዬ ነው ቪዲዮ እየሰራ ያለሁት። ኢንኬስ ድምጽ ንፋስ ምናምን ከሰማችሁ ውጪ ስለሆንኩ ነው ያው ቶለሬት አድርጉ ለማለት እወዳለሁ። ዛሬ እንግዲህ በተለይ እንደ ወላጆች ከልጆቻችን ጋር ያለን ኮሙኒኬሽን ልጆቻችን በምርጫዎቻቸው እኛም መስማት ሲያቆሙ እንዴት ነው መግባባት የምንችለው የሚለውን ቪዲዮ ለማውራት ነው። እንደ ወላጅም ደግሞ አንድ ወቅት ላይ በጉርምስና እድሜ ላይ እንዳለፈ ሰው ከወላጆቼ ጋር በአንዳንድ ምርጫ ሳንግባባ እንዳለፈ ሰው አንዳንዴ ድክመቶቻችንን አናወራ ማለት ቪዲዮዎች ላይ ያለፍንበትም አይመስልም እኮ ወጣቶች ወላጆቻችሁን ስሙ ስንል ትዳሮቻችሁን ጠብቁ ምናምን ስንል እንደዚህ አይነት ፈተና ውስጥ እኛ ያለፍን አይመስልም። የራሳችን ህይወት አናካፍልም ማለት ዛሬ ግን ከራሴም የወጣትነት ተሞክሮ ከትዝብቴም ካየኋቸውም ከጓደኞቼም ህይወት የተመለከትኩትን አንዳንድ ነገሮች ላካፍላችሁ ነው ዛሬ የመጣሁት። ስለዚህ ይሄን ቪዲዮ ላይክ በማድረግ ብትጀምሩ ደስ ይለኛል ማለት ነው። ልጆቻችን ያው ጉርምስና እድሜ ላይ ሲሆኑ ወይም እኛም ደግሞ ጉርምስና እድሜ በነበርንበት ሰዓት የወላጆቻችንን ምርጫ ውሳኔዎች ተው አታድርጉ የሚሉንን ነገሮች የመስማት የመቀበል ኢንተረስታችን ያው ይታወቃል። ሁላችንም ባንሆን ግን የተወሰኑ የሙድም የምርጫም የፍላጎትም አለመጣጣሞች ከወላጆቻችን ጋር ሊኖር ይችላል። አንዳንድ ወላጆች ያንን አንደርስታንድ አድርገው በጣም ዋይዝ በሆነ በጣም እንዴት ነው አስበውበት ያችን ጉርምስና እድሜያችንን ከነሱም ሆድና ጀርባ ሳንሆን ደግሞ ለማይሆን ውሳኔ ራሳችን ሳንጋለጥ በጣም ፍሪ አድርገው ነፃ አድርገው በውይይት ላይ ተመሰረተ በመረዳት ላይ ተመሰረተ እንዴት ነው ወዳጅነት መስርተው ያንን እድሜ የሚያልፋሉ። አንዳንድ ወላጆች ደግሞ አብዛኛው አበሻ ወላጆች ካልኩኝ ቅር እንዳይላቸው አብዛኛው ወላጆች ደግሞ ትንሽ ስትሪክት የመሆን ሞር ነገሩን የማጥበቅ የመከልከል በጉልበት የመሄድ ከዛ በኋላ ልጆቹ ደግሞ የተከለከሉትን ነገር ደብቆ የማድረግ አታድርጉ የተባሉትን ነገር ደብቀው ለማድረግ በመሞከር ውስጥ ባለመታወቅ ተሸዋውደው ያልፋሉና እንደዚህ አይነት መሸዋወዶች ያው ብዙ ይገጥማሉ። እኔ አሁን የልጆችና የወላጅም ጥናት እንትን አይደለም ግን ከገጠመኝ ካየሁት ከታዘብኩት ላካፍላችሁ ነው። ለዚህ መነሻ የሆነ ሰሞኑን የዚች የምስሉ ላይ የምታዩት ዴዚ ናት። ሶሪ በደንብ ዲቴይሉን አላውቅም ግን በጣም ሶሻል ሚዲያውን ቫይራሉን በጣም ስለተቆጣጠረው ምንድነው ብዬ ገብቼ ታሪኩን ሳይ በጣም ልቤን ስላሳዘነውም ነውና እነዚህ ሁለት እናትና ልጅ ናቸው። ብቻዋን ነው እናት እያሳደገችው። እንግዲህ ከተሳሳትኩ ሶሪ በተረዳሁት ባየሁት በደረሱኝ ቪዲዮዎች ነው ይሄን እያወራ ያለሁት። ዘን ልጅቱ የፍቅር ህይወት ትጀምራለች። ማግባት የምትፈልገውን ሰው ትነግራታለች። እናትየው በዛ ሪሌሽንሺፕ ደስተኛ አልነበረችም። ተይ ትላታለች። ዘን ፋይናሊ እሷም መተው አልፈለገችም። ሄዳ ታገባለች። ከእናትየው ጋር 2 አመት እንደዛ ሳይገናኙ ሳይደዋወሉ እንደተቃቃሩ እናትየው አጋጣሚ ኢትዮጵያ በሄደችበት አጋጣሚ ይቅርታም ሳይባባሉ ሞተች። እና ያው የሞተችው በዚህ ምክንያት ነው እያልኳቸው አይደለም ግን ያው ደስተኛ እንዳልነበረች ግን በተለያዩ ሶሻል ሚዲያ እናትየው ትናገር ነበር። ፋይናሊም ልጄን አፈቀችኝ የሚል አይሚስ ማይ ዳተር የሚል ጽሁፍ አጋርታ እንደሞተችም በቃ ሰማሁኝና በጣም አሳዘነችኝ። እና አይውሽ ልጅቷ ምርጉዝ ናትና ከእናቷ ጋር ሶሊ ተባብላ ነገሮች ተፈተው ሰላማዊ በሆነ መልኩ አልቆ ምናምን አልፋ ቢሆን ግን እግዚአብሔር በስራው ትክክል ነው። ሶ ይሄን ታሪክ ስሰማ እንደዚህ አይነት ግብግቦች ሰጣጋባዎች እንግዲህ ይቅርታ ለአማርኛዬ ብዙ ጊዜ ከወላጆቻችን ጋር ይኖሩናል። ስፔሻሊ የጉርምስና እድሜያችን ላይ ወላጆቻችን በጣም ከመሳሳት የተነሳ እኔም ዛሬ ወላጅ ነኝ በጣም ትክክሉን ያልሆነውን መንገድ ቀድመን ከማየታችን የተነሳ ወይም እኛ ትላንት ካለፍንበት ኤክስፒሪያንስ ተሳስተን የገጨን የመታን ድንጋይ ልጆቻችንንም እንዳይመታ ከማሰብ የተነሳ በጣም ፕሮቴክቲቭ እንሆናለን።
በጣም ልጆቻችን ላይ እንሳሳለን። የራሳቸውን ውሳኔ የራሳቸውን ዲሲሽን ማድረግ እንደማይችሉ አድርገን ሁሉ እንረዳለን። ሶ በጣም ነው ማለት ብዙ ነገር ላይ እናበዛለን። የፍቅር ምርጫቸው፣ አለባበሳቸው፣ ጓደኝነታቸው ኤቭሪ ውሳኔዎቻቸው ላይ በተቻለ መጠን ጣልቃ ለማግባት እንሞክራለን። which is ትክክል እኮ ነው። እንደ ወላጅ እኔም ልጆች እንዳሉት ሰው እኔም በሆነ ያንን የማደርግ ነው። ግን የምንገባበት መንገድ እስከዛ ደግሞ ወስነው የሆነ ዲሲሽን ላይ ከደረሱ በኋላ መውሰድ ያለብን መንገድ እስከምን ርቀት ድረስ ነው መሄድ ያለብን፣ ኮሙኒኬት የምናደርጋቸውስ መንገድ እንዴት አይነት ነው መሆን ያለበት የሚለው ነው ዛሬ እኔ በዚህ ቪዲዮ ከእናንተ ጋር ሼር ላደርግ የምሞክረው ማለት ነው። ምክንያቱም እኔም አንድ ወቅት ወጣት አልነበርኩ። እኔም አንድ ወቅት በጉርምስና እድሜ ላይ አልነበርኩኝ። እናቴ መምህርት ነበረችና በጣም ብዙ ነገሮችን እሷ በምትፈልገው ትንሽ ኃይለኛ የምትባል ኃይለኛ ማለት አሁን እኔ ወልጄ በልጆቼ ላይ ሳየው ትክክል ናት ብዬ የተረዳሁበት ግን ያኔ በዛ ጉርምስና እድሜ እንደዛ አልተረዳዋትም። ለምሳሌ በጣም ይሄ አጓጉል ልብስ ለብሰን እንድንወጣ አትፈቅድልንም። ጸጉራችንን ተተኩሰን ተቀባብተን ይሄ አላል አይን ውስጥ የሚገቡ አይነት ሰው ልጆች ሆነ እንድንወጣ አትፈልግም። ስፔሻሊ ሴት ልጆቿን ስፔሻሊ ከኔ ጋር ማለት ነውና አሁን በደንብ ነው አንደርስታንድ ያደረኩት እውነት ወጣቶች ለምን እንደሆነ አግብቼ የራሴን ህይወት ምናምን መስርቼ ህይወት ከብዙ መሰነካከል እንዴት እንደጠበቀችኝ ስረዳው ለካ ቀድማ ስለሚታያት እኛ ሳርሳሩ ነው የሚታየን እድሜውን በራሱ በሉ አድርጉ ስለሚለን አይሆነ አላደል ከአጓጉል ጓደኞች ጋር እንዳሉ ያልጣማትን ጓደኛ ለማስተው ትሞክራለች፣ እንዳላመሽ ትሞክራለች። ኢትዮጵያ ከትምህርት ቤት ስመጣ ሰዓት ጠብቃ ተቆጣጣሪ ነበረ። ትንሽ ለውጥ ህይወቴ ላይ ካየሽ በጣም ነው ፎከስ አድርጋ የምትከታተለው። ትምህርት ቤት ትመጣለች፣ ውሎዬን ከነማ ጋር እንደሞል እንዴ በጣም ነበር የምትከታተለኝ የነበረው ማለት ነውና ያን ሰዓት እኔ የሚመስለኝ በቃ በጣም እኔ ላይ ጫና እያሳደረች በቃ የሆነ መብቴን እየተቀማች ምናምን ነበር የሚመስለኝ። ግን ነገሮች አለፉ፣ በሰልኩኝ። እኔ ዩኒቨርሲቲ ስገባ በተለይ ወላጅ የሌለበት ቦታ ራሴን ማስተዳደር ሁሉ መብት የተሰጠኝ ሁሉ ማድረግ የምችልበት ቦታ ላይ ሲሆን በጣም መሰረት አስይዛኝ ስለነበረ በጣም ራሴን እገዛ ነበር፣ በጣም ራሴን እቆጣጠር ነበር። በቃ ኦሬዲ አንዴት ከስሩ ስላስተካከለችኝ ባታየኝም የሚቆጣጠረኝም ሰው ባይኖር ማምሸት አልፈልግም፣ የሆነ ነገር ማድረግ አልፈልግም። በጣም ራሴን ይይዝ ነበርና ከዛ በኋላ ትዳር ሲይዝ ከብዙ ህይወት ውስጥ ከሚገጥሙ መሰነካከሎች እግዚአብሔርም እየጠበቀኝ ሳልፍ ወላጆቼ ትላንት ለምን እንደዛ እያደረጉ እንደነበረ አንደርስታንድ አደረኩ። አሁን ላይ በደንብ ወላጅ ሰውን ደግሞ ኦኬ ለኔ ብለው ነው ለካ የሚለው አንደርስታንዲንግ በደንብ መጥቶልኛል። ግን እዛ ጋር የነበረው እርምት ምንድነው ብትሉኝ የኮሙኒኬሽን መንገድ ለምንድነው ነገሮች የምትከለክሏቸው? እሱን በደንብ ማስረዳት፣ ግልጽ መሆን፣ ማቅረብ። ይሄ ከመቆጣት ኖ ብቻ ከማለት ይልቅ ቅርብ አድርጎ ይሄ እኮ ይሄ እንደዚህ ነው፣ ይሄን ስታረግ ይሄ ይመጣል፣ ይሄ ሲሆን ያ ይገባል ተብሎ አንድ ሲደመር ሁለት አይነት ካልኩሌሽን ያለው ከልጆቻችሁ ጋር ግልጽ ቅርብ ብሎ ማድረግ ሞር ልጆቹ ነገሮችን እንዲረዱ ያደርጋል እንጂ እንደ ወላጅ በቃ የፈለገችውን ታርጌ የራሷ ጉዳይ ብሎ የተወ ወላጅ አለ ብዬ አላስብም። ዘ ኦንሊ ቲንግ እንደ ክፍተት ነው ብዬ የማስበው በእኛ በሀበሻው እንትን በደንብ ግልጽ አድርጎ ነገሮችን የማውራት ለምን እንደምንከለከላቸው ለምን እንደምንቆጣቸው የማወቅና ደግሞ እድሜ የሚባል ነገር አለ። የትኛው ዲሲሽን ድረስ ደግሞ እኛ መግባት እንዳለብን በቃ በደንብ ልጆቹ ዲሲሽናቸውን በሚገባ ግራና ቀኝ አይተው መወሰን የሚችሉበት ዲሲሽን ሜክ ማድረግ የሚችሉበት እድሜ ላይ መቼ አድርሰናቸው ከዛ በኋላ በቃ ብለን የራሳችን ህይወት መቀጠል እንዳለብን እነዚህ ነገሮች በደንብ አንደርስታንድ እናረጋለን ብዬ አላስብም። ለምሳሌ በዚህ ኬዝ ባይ እኔ አልኳችሁ በደንብ ታሪኩን አላውቅም፣ ሶሪ በደንብ ሮንግ በሆነ ወይ ከተረዳው። ግን አሁን የዚች እናት ሁኔታ ሳይ በትዳር ምርጫዋ ወይም በያዘችው ፍቅረኛ ደስተኛ አለመሆን ነው። ግን አሁን ማለት ታሳዝናለች እኮ ከፍቅሯ የተነሳ ነው። በጣም ስለምትወዳ ነው፣ ስለምትሳሳላት ነው። እሷ የታያት ነገር ስላለ ነው። ግን ሳምታይምስ አይሰራም። በቃ አንዳንዱ ነገር ልጆቻችን የሆነ ገደብ ያህል ነው መስመር የምናስይዘው። እንዴት ውሳኔ መወሰን እንዳለባቸው፣ እንዴት ውሳኔዎችን ሲወስኑ ምን ግራና ቀኝ ማየት እንዳለባቸው፣ እነዚህ ነገሮች በልጅነት መስመር ካስያዝን በኋላ ግን የሆነ እድሜ ላይ እኛ መውጣት አለብን። በቃ ውሳኔዎቻቸውን ለነሱ መተው አለብን እንጂ የሚያገቡትንም የሚኖሩትንም ኤቭሪቲንግ እኛ እንወስንላቸዋለን ብለን ከገባን አንደኛ ከልጆቻችን ጋር እንሸካከራለን፣ ሁለተኛ ልጆቹን ፎርስ እናደርጋቸዋለን
ወደ አልተሆነ ውሳኔ እንወስንላቸዋለን። ሶስተኛ ሁሌም እኛ አንኖርም፣ ራሳቸው ውሳኔን እየወሰኑ ዲሳይድ እያረጉ መኖር የሚገባቸው እድሜ ደግሞ ይኖራልና ስለዚህ አንዳንድ ውሳኔዎቻቸው መተው ነው። እንደኛ እንደ ወላጅ ውሳኔን እንዴት መወሰን እንዳለባቸው፣ እንዴት መምረጥ እንዳለባቸው ለምሳሌ ትዳር ውስጥ ምን አይነት ባል መምረጥ እንዳለባት ለሴት ልጅ እኔም በመኖር ውስጥ አሳያታለሁ። ቤቴ ውስጥ ያለውን ትዳር ታያለች እኮ ከኔም ህይወት ነው የምትማረው እኮ። አባቷን ካየች ምን አይነት ባል ነው አባቷ በደንብ ተንከባካቢ ጥሩ ባል ካየች ጥሩ ትዳር ካየች ያንን ለመመስረት ነው። ስለዚህ ወደ እሷ ህይወት የሚመጣ ሰው ምን ማየት እንዳለባት ከልጅነት ነው የምትነግሯቸው። ልክ የሆነ አሁን ማግባት በሚደርሱበት እድሜ ላይ ውሳኔ ሲወስኑ ኖ ይሄኛ አይሆንም እኔ ያልኩትን አግቢ ማለት ምንም የራሳችንን ኢጎ ለመወጣት ካልሆነ በስተቀር የሚሰሙን እድሜ አይደለም። ግን በአለ በቃ መሰረት የምናስይዛቸው ራይት እና ሮንግ የሆነው መንገድ የምናሳያቸው ራሳቸው ውሳኔ መወሰን እንዲችሉ አድርገን የምናሳድጋቸው የሆነ እድሜ አለ። ከዛ እድሜ በኋላ ግን ውሳኔው ለነሱ ነውና እና በተለይ እናቶች ያው ትንሽ የመሳሳት ለልጆቻችን በጣም የማዘን የሆነ በቃ በተለይ ሴት ልጆች ሲሆኑ ደግሞ ትዳራቸው ላይ ህይወታቸው ላይ የሆነ መሰነካከል እንዳይገጥማቸው ምናምን በጣም ስለምንሳሳ ፍቅራችን ሞር ወደ እንዴት ይሆናል በጣም ኮንትሮል እንድናረግ ጥብቅ አድርገን እንድንይዝ በጣም እንድንከታተላቸው በጣም በቃ ነፃነታቸውን እንድንጋፋ ሊያደርገን ይችላል። ግን እኔም ማስበው እንግዲህ አልደረስኩም ልጆቼ ገና ናቸው። ግን በወጣትነት እድሜ እኔም ተደርጎልኝ ወይም ካለፉት ከምፈልጋቸው ነገሮች ውስጥ ቢሆን ብዬ የምረዳው ምን እንደሆነ ታውቃላችሁ? ልጆቻችሁን ገና በልጅነት እድሜያቸው ዲሲሽን በደንብ ሜክ በማያደርጉበት እድሜያቸው ገና ይሄ ምንድነው ዛፍ አሁን ገና መኮርኮም ምንድነው መኮትኮት ባለበት እድሜ ላይ ነው አይደል? አንዴ ካደገና እንትን ካለ በኋላ ምንም አድርገን ልናስተካክለው አንችልም። እና ስለዚህ ያንን የውሳኔ የመወሰን አቅማቸው የሚበጃቸውን ነገሮችን እንዴት ቼክ አድርገው መወሰን እንዳለባቸው በተለይ በህይወታቸው ድጋሚ እንደገና መወሰን በማይችሉባቸው ነገሮች ውስጥ እንዴት ሲሪየስ ሆነው አስበው መወሰን እንዳለባቸው ምን ነገሮችን ኮንሲደር ማድረግ እንዳለባቸው ነው የመሳሰሉ ነገሮችን ገና ከልጅነት እድሜ ነው ያንን የምናስለምዳት። ዋንስ ግን እንዴ በቃ ያንን ህይወት እንፈልጋለን ብለው ዲሳይድ ካደረጉ በኋላ ግን ስፔሻሊ በትዳር ህይወታቸው ወይም በፍቅር ግንኙነታቸው በቃ ካላገቡ እሰየው የማማከር ጓደኛ የመሆን ያን እድል ደግሞ ልናገኝ የምንችለው ምንቆጣ ሳይሆን ይሄ ኖ እያለን የምንከለከል ሆነን ሳይሆን በግልጽነት በቃ ለምሳሌ በቃ ቦይፍሬንድ ይዣለሁ ስትል ወይ እንደዚህ አይነት ለምን ያሹላ የምትሉት ኔቨር ኤቨር አይነግሯችሁም። ግን ኦኬ ምን አይነት ቦይፍሬንድ ቦይፍሬንድ ስትጂ እንደዚህ አይነት ነገሮች ጥንቃቄ አድርጊ ይሄንን ያንን ተመልከች ብለን ጓደኛ ሆነን ቀርበን እንነግራለን። የምንችለውን እናደርጋለን። ዘን በቃ አሳድገን የምንችለውን ካደረግን በኋላ ግን ውሳኔ ይሄ ነው በተለይ ስፔሻሊ ከ18 ዓመት በኋላ ይሄንን ነው የምወስነው በቃ ይሄን ነው የማደርገው ካሉ ከመጸለይ ውጪ እግዚአብሔር ቤቢ ትክክል ያልሆነ ነገር ውስጥ የገባች መስሎን ከታየ ከመጸለይ ውጪ እግዚአብሔር በቃ የሆነ እንዲጠብቃት መልካሙን ነገር እንዲያሳያት ከመማጸን ውጪ ምን ማድረግ እንችላለን? ምንም ማድረግ አንችልም። እዛ ውሳኔያቸው ላይ ገብተን ኖ እኔ ያልኩት ካልሆነ ይሄንን ካደረግሽ በቃ ልጅነትሽ ይቀራል ምናምን እንደዛ ማድረግ አንችልም። በቃ ምክንያቱም አንደኛ መብት የሚባል ነገር አለ፣ መብታቸው ነው። ሁለት በቃ እኛ ያ ሮላችን አልፏልና እራሳችንን ነው የምንጎዳው፣ እራሳችንን ነው ሞር ምንና እናቶች ብዙ ጊዜ እንብሰለሰላለን። ልጆቻችን በሚፈልጉበት መንገድ ካልሄድ እኛ ያልነው ማይሆን ከሆነ በቃ እኛ ባሰብነው መንገድ ካልሆነ ግን አይደለም በቃ ያንን በልጅነታቸው ነው መስራት የምንችለው የምንሰራው። ከዛ ካደጉ በኋላ ግን የራሳቸው ምርጫ የራሳቸው ምልከታ ሙሉ ሰዎች እንደሆኑ አንርሳ። በቃ እኛ እኮ ባላደራዎች ነን። እግዚአብሔር አደራ አድርጎ ነው የሰጠን እንጂ የፈጠርናቸው የጠፈጠፍናቸው አይደሉም። በቃ በልጅነታቸው አስተሳሰባቸው ሲያስቡ ሲያገናዝቡ ማድረግ አለባቸው ብለን ያሰብናቸውን ነገሮች ላይ ምንችለውን አሻራ እንጥላለን። ከዛ ባሻገር ግን በቃ ይሄ ነው ውሳኔ፣ ይሄንን ነው ማደርገው፣ ይሄንን ነው የምፈልገው ካለች ግን እኛ እስክንታመም ድረስ ወላጅነታችንን አቋርጠን እኔ እንደዛ ነው ብዬ አላስብም። ኢቭን ትክክል ያልሆነ ውሳኔ ራሱ ብትወስን አብረናት በዛ በምታልፍበት መንገድ አብረን መቆም ማገዝ፣ በምንችለው ነገር መርዳት የግዴታ አስፈላጊ ነው ብዬ አስባለሁ።
ስለዚህ ጠቅለል ባለ ሁኔታ ምንድነው ልላችሁ የፈለኩት አንድ እንደ ልጅ ወላጆቻችን ለኛ የሚረባንን ነገር ያውቃሉ። አንዳንድ ነገር ተው የሚሉን ነገር በተለይ እንደ ጎርምሳ ልጆች ይሄን የምታዩ ከሆነ ለኛ ብለው ስለሆነ ብናዳምጣቸው እኛም ደግሞ ሪዝናውት የምናደርገው ነገር ካለ እንደዚህ ነው ማሚ እንደዚህ ነው ዳዲ ብለን ማውራት የምንችልበትን መንገድ መፍጠር። ሞሮፍ ግን ልጆችን ያመጣነው እኛ ወላጆች ስለሆነን ይሄ ኮሚኒኬሽን ባህሉ ማዳበር ምርጫዎቻቸውን ዲሲሽናቸውን አምጥተው ለኛ ጠረጴዛ ላይ እንዲያወሩ ግልጽ እንዲሆኑ የሚፈልጉትን ነገር እንዲያሳውቁን መንገድ ማመቻቸት የኛ ድርሻ ነው። ስለዚህ ከልጅነታቸው ጀምረን እንደ ወላጅ ልጆቻችን የሚፈልጉትን ምርጫዎቻቸውን ሀሳባቸውን ማዳመጥ ሲሳሳቱ ደግሞ ትክክል በሆነ መልኩ ማረም የሚመስለን ነገር ማሳየት ትክክለኛ ዲሲሽን ማድረግ የሚችሉበትን ካፓሲቲ ልጆቻችን ላይ ገንብተን ማሳደግ ከእያንዳንዳችን ይጠበቃል። አፍተር ግን ካደጉ በኋላ ዋንስ የ18 ዓመት ከደረሱ በኋላ ደግሞ እኔ እንደ ሀበሻ ወላጆች ልጆቹ መብታቸው እንደሆነ ከዛ በኋላ ያለው ኃላፊነት የህይወት ኃላፊነታቸው የነሱ እንደሆነ እኛ እንዲያገቡ ምንፈልገውን እኛ እንዲሰሩ ምንፈልገውን እኛ እንዲኖሩ ምንፈልገውን ሁሉ ላይኖሩልን እንደምንችል ራሳችንን ማሰብ ነው የሚጠበቅብን። ሪስፖንሲቢሊቲ ምርጫዎቻቸው ላይ ማገዝ ነው፣ ማማከር ነው፣ መጸለይ ነው። ከዛ በኋላ ያለው ግን ውሳኔ የነሱ ነውና ያንን ነገር መጠበቅ ብንችል ያ ሳይሆን ሲቀር ደግሞ በእኛ ውሳኔ ሳይስማሙ ሲቀሩ ደግሞ ወላጆች በልጆቻችን ቂም አለመያዝ አለመጣላት። ምክንያቱም የት ይሄዳሉ ነገ ሲሆን ነገር ቢሰነካከል እኮ ዞር የሚመጡት እኛ ጋር ነው። ወላጅነት የሆነ እድሜ ላይ የሚያበቃ ነገር ስላልሆነ ጓደኛ መሆን እንጃጅ አለማድረግ በቃ ይሄን ያልኩሽን ካላደረግሽ እንደዚህ ነው ብሎ ክርር አለማለት ይሄ በጣም ወላጆች ማሰብ አለብን። ሁለተኛው በጣም እውነት እኔ በተለይ እናቶች ራሳችሁን አትጉደሉ። በቃ ልጆቻችን አደራዎች ናቸው የተሰጡን። የምንችለውን እናደርጋለን፣ ይረባቸዋል ብለን ያሰብነውን ነገር እናደርጋለን። የሆነ ጊዜ ላይ ግን በቃ ከኛ ኃላፊነት በላይ የሚሆን ጊዜ ደግሞ እንደሚመጣ ልጆቹ ራሳቸው ዲሲሽን ውሳኔ መወሰን የሚችሉ ሰው ልጆች እንደሆኑ የትኛውንም ውሳኔ በቃ መወሰን የሚችሉ ሰዎች እንደሆኑ ማሰብ መዘንጋት የለብንም። እኛ ያልነው ካልሆነ እኔ ያሰመርኩት መንገድ ካልሆነ ምንልበት አይደለም። ስፔሻሊ ደግሞ እንደ ዘመኑ አሁን እንዳለንበት በቃ እኛ እኮ እሳትና ውሃውን ማሳየት ሰው እሳትን እንጨብጣለሁ ካለ በቃ አቃጥሏቸው መማር ነው ያለባቸው እንጂ እኛ ያልነው እንዴት አልሆነም ብለን እኛም በሽታ ላይ መውደቅ ለማዲያት ለጭንቀት ለብስጭት እኔ ዋጋ ከፍዬ ብቻዬን አሳድጌ ኦፍ ኮርስ አሳደግኩኝ በቃ ዋጋ ከፍያለሁ። እሱ እነሱ መልሰው ነው የሚከፍሉኝ ዋጋ እኮ አይደለም እንደ ወላጅ ነው ያደረኩት ነው። እስካሉ በእኛ እጅ እስካሉ ውሳኔ ማውሰን እስከምንችል ድረስ የምንችለው ማድረግ ነው። ከዛ በኋላ ግን ኖ ይሄ ነው የሚረባን ይሄንን ነው የምንፈልገው ካሉ ደግሞ ጸልየን ለእግዚአብሔር መስጠት ነውና ስለዚህ ለወላጆች ለልጆቻችን በጊዜ ቅርብ እንሆናቸው፣ እንጸልይላቸው። እስከምን ድረስ መወሰን እንደምንችልም እኛም ባውንደሪያችንን እንወቅ፣ መብታቸውንም እናክብርላቸው። እግዚአብሔር ደግሞ ከክፉ እንዲለያቸው መልካሙን ውሳኔ እንዲያስወስናቸው ደግሞ ትዳርን የሚሰጥ እግዚአብሔር አይደል? እግዚአብሔር መልካም ትዳር እንዲሰጣቸው እኛ ያልነውን ሰው ግድ ስላገቡ አይደለም መልካም ትዳር ባይዘው እኛም ያልነውን ሰው አግብተው መልካም ትዳር ላይ ኖራቸው ይችላል። ያንን ብናደርግ ጥሩ ነው። ሌላው በጣም ሶሻል ሚዲያ ላይ የታዘብኩት በዚህ ኬዝ በጣም ግማሹ እናቷ ልክ አይደለችም፣ አባት ልጅ ልክ አይደለም ምናምን። እናትና ልጅ መካከል የፍቅር ጥል ነው ያለው። በቃ እናትየውም ለሷ ብላ ነው፣ ልጅየውም በእናቷ ያን ያህል የምትጨክን አይደለችም። ግን ደግሞ ያው ብዙ ጊዜ ያው ትዳር ስንመሰርት ከወላጆቻችንም በበለጠ ወደ ትዳር የማድላቱ ነገር አለ። ትላንት እናቴም እንደዛ ነው፣ አያቶቻችንም እንደዛ ነው፣ ትውልድ የሚቀጥለው እንደዛ ስለሆነና ስለዚህ የምታራገቡ ሰዎችን ተጠንቀቁ። ግን ልጆች እያሳደግን ገና ህጻናት ልጆች ያሉን ሰዎች ደግሞ እድሉ ስላለን ከልጆቻችን ጋር ቀርብ መሆን ምርጫዎቻቸው የሚወስኑበትን እስኪል እንዲያዳብሩ ማድረግ ከዛ ደግሞ ለእግዚአብሔር መጸለይ ይገባናል። እና የሰሞኑ የሶሻል ሚዲያ የመልከታይን ትዝብቴ ላጋራችሁ ብዬ ነው። ሰላም ሁኑልኝ።